አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምሮ በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊው ሰው ነበረ። እርሱም የያሬም ልጅ የኢዮኤል ልጅ የቶሆ ልጅ የናሲብ ልጅ ነበር። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱም ስም ፊናና ነበረ። ለፊናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊትም ጌታ ለእግዚአብሔር ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒና ፊንያስ በዛ ነበሩ። ሕልቃናም የሚሰዋበት ቀን በደረሰ ጊዜም ለሚስቱ ለፊናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልምን አላት። በሴሎ ከበሉ ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትማረር ነበር። በእግዚአብሔርም ፊት ምን ሆነች? ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅን ብትሰጥ ዕድሜውን ሁሉ ለእግዚአብሔር ይሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስእለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿንም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰሲው። ሐዘኔና ጭንቀቴ ስለበዛ እስከ አሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዓይኔ ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች፣ በላች። ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም። ቁጥር 19 ማልደውም ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴ ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔር አሰባት። የመንጻቷም ወራት ካለፈም በኋላ ሐና ወንድ ልጅ የወለደችው ማናት? ሐና የተነቀፈችው የተሰደበችው ስካርሽ እስከ መቼ ነው የተባለችው በብዙ አቅጣጫ ጠላት አንገት ያስደፋት፣ በብዙ አቅጣጫ ጠላት ልቧን እየሰበረ የነበረው እያዘነች የነበረችው እያለቀሰች የነበረችው ሐና ምን ሆነ ይችላል? ወንድ ልጅ ወለደች። ካሞን ዛሬ ለአንድ ሰው መልእክት አለ። ለተገፋችሁ፣ ለተናቃችሁ፣ ወንበር ለተከለከለው፣ በብዙ ነገር የምትሸማቀቁ ሰዎች ከፊታችሁ እንደ ሐና የመታሰብ ዘመን አለ። የመታሰብ ዘመን አለ። እግዚአብሔር ያስብሻል። ሰይጣን ይበሳጭ። እጃችሁ ከፍ አድርጉና እግዚአብሔር ያስበኛል በሉ። የሚሰማ ድምፅ ጩሁና እግዚአብሔር ያስበኛል በሉ። እግዚአብሔር አሰባት።
እቺ የተነቀፈች ሴት፣ ስድብ የጠገበች ሴት፣ ጣውንቷ ፍናና ታበሳጫት ታስቆጣት የነበረችው ሴት ሐና ማለት የስሙ ትርጉም ጸጋ ማለት ነው። አሜን ነው። ዛሬ እግዚአብሔር ጸጋ ይልቀቅባችሁ። የስሙ ትርጉም ምንድነው? ጸጋ። ስሟ በጣም ድንቅ ነው። ጸጋ። እግዚአብሔር ዛሬም ጸጋ ያብዛላችሁ። ጸጋ፣ የሚሸከም ጸጋ፣ የሚችል ጸጋ። አራ እየባረኩኝ ነው። እስቲ እጃችሁን ወደ ላይ ዘር። እግዚአብሔር ጸጋ ይስጣችሁ። እየተነቀፋችሁ የምትችሉበትን ጸጋ፣ እየተወጋችሁ ቀስቱ እየበዛ የምትችሉበትን ጸጋ። ጩና ጸጋ በሉ። የሚያስችል ጸጋ፣ የሚያቆም ጸጋ፣ የሚያበረታ ጸጋ፣ ስድቡንም ንቀቱንም ትችቱንም እንድትችል የሚያደርግ ጸጋ። እግዚአብሔር ጸጋ አብዛልኝ በሉ እስቲ። ብዙ ሰው ጸጋ የለውም፣ አይችልም። አንዳንድ ሰው ምን አባክ ይላል። ብዙ ሰው ጸጋ የሚባል ነገር ይጎለዋል። ለዚህ ነው ትንሽ ነገር ሲባል እኔ ከማን አንሼ እኔ እኮ ምናምን ዘራፍ ይላል። ዛሬ ግን ለ10 ሰው መልእክት አለ። ከውስጥም ከውጭ የሚወረወረውን ጦር የምትሸከሙበት የምትችሉበትን ጸጋ፣ ሰፊ ልብ፣ ሰፊ ትከሻ እግዚአብሔር ያብዛላችሁ። አየ ጸጋ ካለ፣ የሚሸከም ልብ ካለ፣ የሚችል ትከሻ ካለ ሁሉንም ትደርሳል። እግዚአብሔር ከፊት ያዘጋጀውን ነገር ትደርሳለህ። በደንብ ስማ። የሚቸኩሉ ሰዎች፣ ትዕግስት የሌላቸው ሰዎች እግዚአብሔር ያዘጋጀላቸውን ነገር መድረስ አይችሉም። ውድቀታቸው፣ ጥፋታቸው ከባድ ነው የሚሆነው። እቺ ሴት የፍናናንም ግልምጫ ችላ፣ ስድቡንም ችላ። የፍናና ደግሞ ሲገርማት በአምላኳ ፊት ጸሎቷን ልታሰማ ወይም መስዋዕቷን ልታቀርብ በመጣችበት ካህኑ ደግሞ ኤሊ ባልተገለጠው መንፈስ ቅዱስ ባላወራው ነገር ተነስቶ ስካር አለብሽ፣ ትጠጪያለሽ፣ አብደሻል ስላታላችሁ። በዚህ ሁሉ ግን እሷ ትከሻዋ ሰፊ ነው። ነካ አርጉና ትከሻው የሰፋ ሰው በሉት፣ ትልቅ ነገር ያያል በሉት። አሜን አትሉ? የእስራኤል ልጆች ተመልከቱ። እግዚአብሔር ያልሰሩትን ቤት፣ ያልተከሉትን ወይን፣ ያልደከሙትን በረከት ከፊታቸው አዘጋጅቶ ያንን የቃል ኪዳን ምድር እግዚአብሔር ሊያወርሳቸው በሙሴ አማካኝነት እየወሰዳቸው እያሉ ባጋጠማቸው ወጀብ፣ ባጋጠማቸው ሰልፍ ተስፋ ቆረጡ። እንዲህ ማለት ጀመሩ። በግብፅ መቃብር ስለሌለ የምንቀበርበት ቦታ ስለሌለ ነው ወይ ይዘን የወጣው? ይኸው መቃብር በሌለበት በምድረ በዳ ልንቀር ነው አሉ። ወዲያው ተስፋ ቆረጡ። አጠገባችሁ ያለውን ሰው ተስፋ አትቁረጥ በሉት። በደንብ ፊቱን እያያችሁ ተስፋ አትቁረጥ በሉት። ተስፋ መቁረጥ አያችሁ፣ በሕይወታችሁ ላይ ተስፋ ካልቆረጣችሁ እግዚአብሔር ያዘጋጀላችሁን ያንን ትልቅ በረከት ደርሳችሁ ትወርሳላችሁ። ሰይጣን ብዙ ጊዜ የሚዋጋው በምን መሰላችሁ? ተስፋ በማስቆረጥ። በጊዜያዊ ችግር ተስፋ እንድትቆርጡ ያደርጋል። በጊዜያዊ መከራ፣ በጊዜያዊ ሰልፍ፣ በጊዜያዊ ወጀብ ተስፋ እንድትቆርጡ ያደርጋል። የእስራኤል ልጆች ተስፋ ቆረጡ። ሙሴም በእነርሱ ጩኸት ምክንያት ተስፋ ቆርጦ በትሩን ጥሏል። እግዚአብሔር ይገስጸው። አንድ በረከት ልባርካችሁ። ተስፋ ቆርጦ ተስፋ ላይ ያስቆርጣችሁ ከሚፈልገው ከወደቀ መንፈስ እግዚአብሔር ዛሬ ይገላገላችሁ። አየ ተስፋ የቆረጠ ሰው ተስፋ ያስቆርጣል።
የደከመ ሰው ያደክማል። ራእይ የጠፋበት ሰው ራእይህን ያጠፋል። ህልም የጠፋበት ሰው ህልምህን ያጠፋል። አያችሁ የእስራኤል ልጆች ተስፋ ቆረጡና ሙሴንም ተስፋ አስቆረጡ። ይዞት የነበረውን በትር ጥሏል መሬት ላይ። ምዕራፍ 14 ሄዳችሁ ስታነቡ ታገኛላችሁ። በትሩን ጥሎ መጮህ ጀመር። እግዚአብሔር ተቆጣ ሙሴ ላይ። ምን አለ? ለምን ትጮህብኛለህ? ለምን ትጮህብኝ? በትሬን ምን በል አንሳ፣ ባህሩ ምን አድርገው ክፈለው። ዛሬ ከፊታችሁ ያለ ባህር ይከፈላል። አላሳልፋችሁም ያለ ባህር ይከፈላል። በጌታ በኢየሱስም እናገራለሁ። የሚያስጨንቃችሁ ያ ባህር ይከፈላል። አላሳልፍ ያለ የጨለማው መንግስት አሰራር ከመንገዳችሁ ይነሳል። እስቲ ባህር ይከፈላል በሉ። ይከፈላል። ተስፋ አትቁረጥ። እግዚአብሔር ያዘጋጀው ነገር ከፊት ያለ። ዛሬ ጨልሞብሃል፣ ግድ የለም ተስፋ አትቁረጥ። ዛሬ ኪሲ ባዶ ነው፣ አካውንት ላይ ዜሮ ነው። እግዚአብሔር አለ። እጃችሁ ከፍ አድርጉ። እግዚአብሔር አለ በሉ። ከኔ ጋር በደንብ እንድትጓዙ ፈልጋለሁ። ከፍ እንድትሉ ልባችሁ ከፍ እንድል። አሜን አሜን። እዚህ ጋር ተስፋ ቆርጦ ሰውየው ገና መንፈስ ቅዱስ አላበራለት። ምንም ተስፋ የሚሰጥ ነገር ከአንደበቱ አታዩ። ምን አለ? ሲካርሽ እስከ መቼ ነው አላት። ከዛ መለሰች፣ መልስ ሰጠችው። እኔ ሰክሬ አይደለም፣ እኔ ጉዳይ ከማጋ ነው? ከእግዚአብሔር ጋር ነው። ሰካራም ሴት አይደለው። ሲካር የሚባል መጠጥ የሚባል አላውቅም። ኢባኪ ባሪያዬን እንደ ምናምንቴ ሴት አትቁጠር። እጅን ከፍ አድርግ። እኔ ምናምንቴ አይደለሁም በል። አልተናገርሽም። ሊቀቅና በደንብ በለው። ጨምርና በል እስቲ ድገምና በይ። እንዲህ የሚል ድምፅ ሰማው። ለ17 እህቶች መንፈስ ቅዱስ እንዲህ አለኝ፣ ምድርን የሚያሳርፍ ትውልድ ካንቺ ማይፀን ይወጣል። ትውልድን የሚያሳርፍ ኃያላን ትውልድ፣ ምድርን የሚያሳርፍ የተቀባ እግዚአብሔር ሳሙኤሎችን ካንቺ ማይፀን ካንቺ ጉልበት ራጃንያስ እኔ ምናምንቴ አይደለሁም ብሎ አየር ላይ አውጁ። አሁን የምትነቀፉ የላችሁ፣ የምትሰደቡ በትንሽ አይን የምትታዩ የላችሁ። ዛሬ ለዛ ለጠላታችሁ ንገሩ፣ እኔ ምናምንቴ ሰው አይደለሁም በሉ። ከኔ ውስጥ በል እስቲ ምድርን የሚያሳርፍ ጸጋ ይወለዳል፣ መዝሙር ይወለዳል፣ መገለጥ ይወለዳል፣ ስብከት ይወለድ ፓላሻዳጋ አራባሻጋባ ሩማማሻዳጋ። አንዳንዶቻችሁ ተሰምቶ የማይጠገቡ መዝሙሮች ከውስጣችሁ ይወለዳል። አንዳንዶች ምድርን የሚፈውስ የፈውስ ቅባት ከውስጣችሁ ይወለዳል። አዎ ካንተ ከተነቀፍከው ከተናከው በትንሽ አይን ከታየው ጌታ ነው ምስክሬ። ምድርን የሚያሳርፍ ቅባት፣ ትውልድን የሚያሳርፍ ቅባት ሪባባ ሻካታ እንደ ሳሙኤል ብዙዎችን የሚቀባ ቅባት። በዚህም በዛም ያለ ሰው ቆንጠጥ አድርጎና አንተ ምናምንቴ ሰው አይደለህም። ካንተ ውስጥ አፍሪካን የሚቀይር አውሮፓን የሚቀይር ኢትዮጵያን፣ ላቲን አሜሪካን የሚቀይር ከባድ ቅባት ይወለዳል። ያመነ ሰው ብቻ አሜን ይበላ። ከኔ ውስጥ ቅባት ይወለዳል የሚል የመፍትሄ ቅባት፣ አቅጣጫ ቀያሪ ቅባት፣ መንገድ ቀያሪ ቅባት፣ ብሬክስሩ የሚያደርግ ቅባት፣ ሩጋባ ሳታታ ታድሶ የሚያደርግ ቅባት፣ ምድርን የሚቀይር ቅባት፣ ቤተ ክርስቲያንን የሚቀይር ቅባት፣ የተነቀፈችዋን የኢትዮጵያን ቤተ ክርስቲያን ክብሯን የሚያስመልስ ቅባት ማጃዶራባ አራራራራ ውስጡ የነደደ ሰው ካለ ብቻ ፈልጎ የተነቀፈች በዛም በዚህም የተሰደበችው ስድብ የጠገበችውን የኢትዮጵያን ቤተ ክርስቲያን የወንጌል አማኞችን ቀንድ ከፍ ከፍ የሚያደርግ ቅባት እግዚአብሔር በአንተ ውስጥ ያፈልቃል።
አንተ አሜን አትልም? እኔ ምናምንቴ ሰው አይደለሁ። እኔ ለቤተሰቤ ምናምንቴ ሰው አይደለሁ። እኔ ለጎረቤቴ ምናምንቴ ሰው አይደለሁ። እኔ አብሮኝ ለሚሰሩ ሰዎች ምናምንቴ ሰው አይደለሁ። እኔ አምላክ በአምሳሉ የፈጠረ የከበርኩ ሰው ነኝ። የእግዚአብሔር አጀንዳ ያለብኝ ሰው ነኝ። የእግዚአብሔር ፕሮግራም ያለብኝ ሰው ነኝ። የእግዚአብሔር እቅድ ያለብኝ ሰው ነኝ። እንደ ምናምንቴ የተቆጠራችሁ ሰዎች ዛሬ መልእክት አለኝ። ይኸው እንደ ሚዛን ድንጋይ እግዚአብሔር ቅርብ ቀን ያከብድሻል። እንደ ሚዛን ድንጋይ ትከብዳለህ። ጨብጠውን እንደ ሚዛን ድንጋይ ትከብዳለህ በለው እባክህ። በውስጥ ያለው ቅባት ይከብዳል። አገልግሎታችሁ ይከብዳል። አሜን አሜን በል። እኔ ምናምንቴ ሰው አይደለሁም በል። ለወንድሞቼ ለእህቶቼ እኔ ምናምንቴ ሰው ስራ ስለሌለሽ፣ ደሞዝ ስለሌለሽ፣ ገንዘብ ስለሌለሽ፣ ትዳር ስለሌለሽ፣ ቤት ስለሌለሽ እንደ ምናምንቴ ተቆጠራችሁ። ቅርብ ቀን አላቅም እግዚአብሔር ቀንዳችሁን ከፍ ከፍ ያደርጋል። ሻካፓራሳታ እያናገረኝ ነው የጌታ መንፈስ። ቅርብ ቀን ወደማይለመድ ክብር እግዚአብሔር ልፍታፕ ያደርጋችኋል። ቅርብ ቀን ቅርብ ቀን ነው። ባላጠገብ ያለው ሰው ጨብጠው ሩማ ማሻካታላ የናቁ ሰዎች ተሰብስበው እንኳን እግዚአብሔር ረዳ ይሉሃል በላው። ሩባባ ንገር አጠገብ ላለ ለሁለት ለሶስት ሰው የናቁ ሰዎች የገፉ ሰዎች እግዚአብሔር እንኳን ረዳይ ለምስጋና ይሰበሰባል። በአንዳንድ ሰው ቤት ገንፎ ይበላል። በአንዳንድ ሰው ቤት ፍሪዳ ይታረዳል። አጃጃጃ ማላፉካራ በጊዜያዊ ችግር በጊዜያዊ ነገር ተነቀፈች ሴትዮዋ። እግዚአብሔር ነው የዘጋው ማይጸኗን። በጣም የሚገርመኝ ነገር ነው። የፊናና እየገረመኝ የካህኑ ኤሊ ተጨመረ። ልብ የሚሰብር ነገር፣ ወገቧን የሚቆርጥ ነገር እንደገና ከተቀባ ካህን ከሚባል ሰው ከሚያጽናና ሰው አንደበት ሌላ ጦር ልብ የሚሰብር ከዛም በኋላ ያን ሁሉ ጸጋ ነው ስሟ ቻማንታ። ጸጋ ያለው ዘንድሮ ይሻገራል። ዳቦ ከእጁ እንደተነጠቀ ሕፃን በሆነ ባልሆነ የሚያለቅስ አምፑል የሚያክል ዱብ የሚያረግሰው ዘንድሮን አይደለም ቀጣዩን አመት አይሻገርም። ፊልቱ ይቀይራል። አገልጋይ ከሆነ ደላላ ነው የሚሆነው። የተመታ ይሁን። አሁን በምድራችን ደላላ በዝቷል። ይመታ። እጅን ከፍ አድርግ። እኔ ዛሬ ለጸጋ ልጸልይ። ለአንዳንድ ሰው ያው ቶሎ ቶሎ አይገባም። እኔ የማወራው ነው። በወፍ በረር ከኔ ጋር ለሚበሩ ሰዎች መልእክቴ በደንብ ይገባል። ስሟ ማን ነው? ጸጋ። ጸጋ ጸጋ በሉ ውስጥ የቤት ኪራይ ሲያስጨንቅ ጸጋ ራባሻ ካታና ነገ ቁልፍ አድላለሁ የሚል ጸጋ ሪቫ ካታካ ይኸውልህ በቃ ዛሬ በቃ በየእንትኑ ፌርማታው ላይ በቃ አገልግሎት አርፍደ ምናምን በቃ መኪና ስለሌለ የሆነ ወረፋ ጠብቀ ቀጣይ ዘመን እግዚአብሔር ቪኤት ይሰጣል። ይችላል የሚል ጮህ አሜን አይልም? የኔን አካውንት እኮ አይቶ አይደለም ቪኤት የሚሰጠኝ። ያንተን አካውንት አይቶ አይደለም። ይችላል። ጩና ይችላል በላ አንተ። አንድ ሰው እጁን ላጥ አድርገው ውሰድና የዛሬ ነቀፌታ በለው፣ የዛሬ ስድብ በለው፣ የዛሬ ብቸኝነት በለው ያልፋል በይ። እግዚአብሔር ያሳልፋል። እንዳለፈ ውሃ መከራሽን ትረሻለሽ። እረሳለሁ የሚል ብቻ ለቆ ረባሻባ የዛሬን መከራ፣ የዛሬን ለቅሶ፣ የዛሬን ውርደት በቅርብ ቀን ውርደቱን የሚረሳ ሰው አለ። በቅርብ ቀን አየው ውርደቱን የሚረሳ ሰው አለ። ውርደቱን የሚረሳ ሰው አየው። ውርደቷን የምትረሳ ሴት አየው። ሪማማማማማ ሮሾኮቶሎቦ ውርደቴን በክብር ሐዘኔን በደስታ ቀየረ ብሎ የሚዘምር ሰው አለ።
በጊዜያዊ ነገር ተስፋ አትቁረጪ። በዚህ ምድር ሁሉም ይለዋወጣል። የማይለዋወጥ ነገር የለም። ያጣ ያገኛል፣ ያገኘ ያጣል። ድሃ የነበረ ባለጠጋ ይሆናል። አሜን አትልም? በዚህ ምድር የማይለዋወጥ ነገር የለም። በጊዜያዊ ነገር ግን ተስፋ አትቁረጭ። በሚያልፍ ነገር ተስፋ አትቁረጥ። ዛሬ አትያል፣ ነገ ታገኛል። ዛሬ ሰው ተጠግተ ነው የምትኖረው፣ ነገ ብዙዎችን ትሰበስባል። እያናገረኝ ነው። እኔ ጸልዬ ሙሉ ሆኜ ነው የመጣው። ራማ ኮላስ በጊዜያዊ ነገር ተስፋ አትቁረጭ። ስሟ ጸጋ ነው። ሐና ስሟ ትርጉሙ ጸጋ። እግዚአብሔር የሚገርም ትከሻ ሰጥቷታል። እግዚአብሔር የሚገርም ልብ ሰጥቷታል። ማን ይችላል እየተነቀፈ መጸለይ? አቤት ተይ እየተባለ በእግር እየተመታ ማን ነው እየተነቀፈ መጸለይ የሚችል? እቺ ሴት ግን ልቧ ሰፊ ነው። እየተፉባት ትጸልያለች። ብዙ ስም እየሰጧት ትጸልያለች። ጸሎቷን አታቋርጥም። እንደዚህ አይነት የጸሎት አቅም እግዚአብሔር ይስጣችሁ። እየተነቀፈች እየተሰደበች በምላስ እየወጓት፣ እሷ ግን ጸሎቷን አበዘች ይላል መጽሐፍ። ነገር ከምታበዛ ጸሎት አብዛ ብሎ ጠግባችኋለሁ። ወሬ ከምታበዛ ጸሎት በዚህ ዘመን ጸሎት የሚያበዛ ሳይሆን ወሬ የሚያበዛ ነው ይበል። በኢየሱስ ስም ወሬ ከምታበዛ ጸሎት አብዛ በል። አንተ መዝሙር አብዛ፣ ምስጋና አብዛ። ሄይ ዝም ብለህ መዝሙር በዛ አትበል። ከወሬ አይሻልም? ራዳ ጋማንት አሜን በሏ። ዛሬ አንዳንዶቻችሁ በቃ ወሬ አታበዙም፣ ጸሎት ታበዛላችሁ። ምስጋና መዝሙር እጃችሁ ከፋር በእኔ ህይወት በሉ። ከዛሬ ጀምሮ ምስጋና ይበዛል፣ ጸሎት ይበዛል። ጸሎቷንም ባበዛች ጊዜ ሃሌሉያ ጩና አሜን በሉ። የጸሎት መንፈስ ኢላዋ ላይ በጣም ፈሶባታል። ጸሎቷንም ባበዛች ጊዜ ኤሊ እንደሰከረች ቆጠራት። ከዛም መልስ ሰጠችው። ሰክሬ አይደለም፣ ወይን ጠጅ አላቅም፣ ሚያሰክር ነገር አላቅም። በእግዚአብሔር ፊት እኔ ነፍሴን አፈሳለሁ አለች። አሜን። በእግዚአብሔር ፊት ነፍሴን አፈሳለሁ። እኔ ጉዳዬ ከእግዚአብሔር ጋር፣ ንግግሬ ከእግዚአብሔር ጋር። አሜን አትሉም? ማይጸኔን የያዘው እሱ ነው። ቁልፉን የያዘው እሱ ነው። ነገሬን ዘግቶ ዝም ያለው እሱ ነው። እኔ ከሱ ጋር ነው ጉዳይ አለች። ማነጋግረው እሱን ነው። ለአንተ አይገባይም። እኔ ግን ጉዳዬ ከእግዚአብሔር ጋር ነው አለች። ያለማቋረጥ ጸሎቷን ቀጠለች። የሐና አይነት ጸሎት ምን እንደሚሰብር ታውቃላችሁ? መካንነትን ይሰብራል። ዛሬ ለአንዳንድ ሰዎች በእሺ እንደዚህ 26 ሰዎች ራካታ ላይ እግዚአብሔር እንዲህ ይለኛል፣ የሐና አይነት ጸሎት ትጀምራላችሁ፣ መካንነት ይሰበራል። አሜን። የኢኮኖሚ መካንነት ከአንዳንድ ሰው ቤት ላይ መካንነትን ይሰብራል አለ። ጨብጡትን፣ የሐና አይነት ጸሎት በሉት። መካንነትን ይሰብራል። መካንነት እንዲሰበር እንደ ሐና ሳትሰለች ደከመኝ ሳትል አቃተኝ ሳትል ጸሎትን ቀጥል በሉት። ይሄ ጸሎት መካንነትን የሚሰብር ጸሎት፣ የዘር ማንዘር መርገም ትውልድን ዘር አልባ የሚያደርግ፣ ነጋዴ ነግዶ እንዳይባረክ የሚያደርግ፣ ተማሪው ተምሮ ውጤታማ እንዳይሆን የሚያደርግ ይሄ የመካንነት መንፈስ በእንደዚህ አይነት በሐና አይነት ጸሎት ምን ይላል? ይሰበራል። አሜን በሏ። መካንነቷን እግዚአብሔር በጸሎቷ ሰበረ። ሐና ጸሎቷን ባበዛች ጊዜ እግዚአብሔር አሰባት። አልሰከርኩም፣ እንዲህ አልሆንኩም፣ ነፍሴን በእግዚአብሔር ፊት አፈሳለሁ ስትለው በቃ እሺ እግዚአብሔር የለመንሽውን ይስጥሽ።
እግዚአብሔር ጸሎትሽን ይስማ አለ። ከዛም በኋላ መስዋዕታቸውን ለእግዚአብሔር አቀረቡ። የሚያርዱትን አርደው ለጌታ የሚሰዉትን ሰውተው ጉዟቸውን ወደ ቤታቸው እንደሄዱ ባለቤቷ ከሐና ጋር ተገናኘ ይላል። ከዛም ሐና ተጎበኘች፣ እግዚአብሔር አሰባት። ምናልባት ይሄ ምሽት ይሁን ያንቺ መታሰቢያ ምሽት፣ ይሄ ምሽት ይሁን ዛሬ ሮብ ተብሎ የሚጠራው ቀን፣ ይሄ ምሽት ይሁን ያንቺ የልምላሜ ቀን። ማንቶቫላሻ የተቀበረ ነገርሽ ከጉድጓድ የሚወጣበት፣ ተዘጋ ነገርሽ የሚከፈትበት፣ ምናልባት የወሩ የመጨረሻ የመታሰቢያሽ ቀን ይሄ ቀን ይሁን። አውጃለሁ በኢየሱስ ስም። ወደዚህ አዳራሽ ማንም ገብቶ እንዲሁ እንዳይመለስ በዚህ ቃል ነገሩ እንዲነካ ጸልያለሁ። በዚህ ቃል የተዘጋ እንዲከፈት ጸልያለሁ። ምናልባት ይሄ ምሽት ይሁን የምትታሰብበት ምሽት፣ እግዚአብሔር የሚጎበኝ ምሽት። አሜን አሜን አሜን። እግዚአብሔር ምን አረጋት? አሰባት፣ ጸነሰች። እሰይ በሉ እስቲ። ምን ሆነች? ጸነሰች። እቺ የተናቀችው የተገፋችው ሐናም ወንድ ልጅን ምን አለች ይላል? ወለደች። የጸሎቷን መልስ ምን ሆነ? ተቀበለች። ይቀበላሉ በሉ እስቲ። ራባሻ ካታላባ የጸሎቷን መልስ ምን አለ? ተቀበለች። እህቶቼና ወንድሞቼ ጸሎት ኪሳራ የለው። በደንብ አስተውለሽ ስሙ። ጸሎት ኪሳራ የለው። ጸሎት በሕይወትሽ ላይ አንቺ አይተሽ የማታውቂውን ታላላቅ ነገር ያደርጋል። ጸሎት ኪሳራ የለው። ጸልዮ የከሰረ ሰው የለም። ጸልዮ ከእግዚአብሔር ያልተቀበለ ሰው የለም። የሚያስፈልግህን ከእግዚአብሔር ጠይቀ እግዚአብሔር አይከለክልም። ሐና ጸልያ አልቅሳ አንገት ደፍታ እንዲሁ አልቀረች። እግዚአብሔር አሰባት። እግዚአብሔር ጎበኛት። እንዳትጸልዩ የጸሎትን አፒታይት የሚዘጋ መንፈስ ከኔም ከናንተም ላይ በኢየሱስ ስም ይነሳ። በቤታችን እንዳንጸልይ፣ ቤተ ክርስቲያን እንዳንጸልይ፣ በየመንገዱ በምንሄድበት ሁሉ እንዳንጸልይ የጸሎትን አፒታይት የሚዘጋ ከሕይወታችን ላይ በኢየሱስ ስም ይነቀል። እስቲ ይነቀል በሉ ባካችሁ። ጸሎት ኪሳራ የለውም። ጸሎት ውጤት አለው። አሜን በሏ። ጸለየች። ስትጸልይ ግን በጣም የሚገርማችሁ ስንጸልይ በምን አይነት መንፈስ እንጸልይ? አንድ ሶስት ነገር ልንገራችሁ። ስንጸልይ በምን አይነት መንፈስ ነው መጸለይ ያለብን? አንደኛው በይቅርታ ልብ ነው መጸለይ ያለብን። የይቅርታ ልብ ልኖረን ይገባል። ቂመኛ አይደለችም ሴትዮዋ። ባይብላችሁም በደንብ አጥኑ። ቂመኛ አይደለችም። ፊናና የሚታደርስባት በደል ከባድ ነው፣ ግን ቂም አላዘችም። ውስጧ ነፃ ነው። አሜን። ስንጸልይ በይቅርታ ልብ ነው። ውስጣችን ወንድምን እህትን ይቅር እያለ በይቅርታ ልብ የምንጸልይ ከሆነ እግዚአብሔር ጸሎታችን ይሰማል። ብዙዎቻችን ውስጣችን ላይ እኮ ቂም ይዘን ነው የምንጸልየው። ቂም ይዘን ያልን ሰውየውን ደግሞ ፊታችን ያመጣል ጂኒ። ከዛ በኋላ በቃ ጸሎትን ታቋርጥና እሱን መራገም ትጀምራል። ቀጥታ እኮ ነው እንደሚስል እንደ ሲል ነው የሚያመጣ። ይኸው እንዲህ አርጎብሽ እንዲህ አርጎብሽ እንዲህ አርጎብሽ እንዲህ ምናምን ይላል። አምጥቶ ገጭ ሲያደርግ ጸሎቱ ራሱ ይጠፋብ። ከዛ መራገም ትጀምራል። ሰውየው ላይ ነው ፎከስ የምታረጉ። ኢትሽ ላይ ነው ፎከስ የምታረጊው። ዛሬ ይሄ ጭምብል ይገፈፋል። በይቅርታ ልብ ትንበረከክ ያለሽ ለራስሽም ለቤትሽ ለትውልድሽ የከበረ በረከት ይዘሽ ትነሻለሽ። ስንጸልይ በይቅርታ ልብ ነው መጸለይ። ውስጣችን ከቂም ከበቀል ነፃ መሆን አለበት። አሜን ነው። አጠገባችሁ ያለውን ሰው ስትጸልይ በሉት፣ በይቅርታ ልብ ጸልይ በሉት። ጌታችን ኢየሱስ ክርስቶስ የዮሐንስ ደቀ መዝሙር ዮሐንስ እንዴት እንደሚጸልዩ አስተምሯቸው፣ እነሱ ደግሞ
ዮሐንስ ባስተማራቸው መሰረት ይጸልያሉ። ለኛ ደግሞ ለደቀ መዛሙርቶች ወይም ለተከታዮች እስቲ ጸሎት አስተምረን አሉት አይደል? ኢየሱስን ጸሎት አስተምረን፣ እንዴት እንደምንጸልይ እኮ አናቅም፣ እስቲ ጸሎት አስተምረን አሉ። ከዛ ጌታ ኢየሱስ ምንድነው ያለው? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን በደላችንን ቀጥሎስ ምን እንደምንል ጸሎት በምንድን ነው? በይቅርታ። ሊባርካችሁ። ዛሬ አንድ ሰው የሆነ የሻገተ ሰንሰለት ከእግሩ ይወድቃል። ይውደቅ ይውደቅ። ለምን በረከትሽን ይይዛል? ለምን ደስታሽን ይይዛል? ለምን ከፍታሽን ይይዛል? ዛሬ የዛገ የሆነ ሰንሰለት ከሆነ ሰው እግር ላይ ተበጥሶ ሲወድቅ አየው። ይሄ ቂም በቀል እግዚአብሔር ይገስጸው። አሜን በሏ። ዛሬ ውስጤ ይፈወስ የሚል ሰው አለ። ጌታ አሁን በአንተ በኩል እየተናገረኝ ነው። እኔ እውነት ዛሬ በቃ መልስ አገኘው የሚል ሰው አለ። እርግጠኛ ሁኑ። የፈለገ በቃ ጸጉር የሚሰነጥቅ ንግግር፣ ስብከት የምትችሉ ጸሎት የምትችሉ ብትሆኑ ውስጣችሁ ግን በቂም ከተያዘ የእናንተ ነገር ሊፈታ አይችልም። የምትፈልጉትን ነገር ቶሎ ከእግዚአብሔር እጅ መቀበል አትችሉ። ተመልከቱ እኮ ሐና ላይ የሚታደርስባት በደል ከባድ ነው። ፊናና አይደል? በጣም ነው። አሽሙረኛ ነች ሴትዮዋ። ደግሞ እግዚአብሔር ይገስጻት። በወጣች በገባች ቁጥር አሽሙረኛ ነች። በቃ ስድቧ ይገርማል። ዶሮ ጠርታ ነው የምትሰድበው። አሽሙር ነው። ልብ ይጎዳል ንግግሯ። ከተሳለ ሰይፍ ይልቅ የተሳለ ነው አንደበቷ። ግን ያን ሁሉ እግዚአብሔር በሰጣት ጸጋ ገልብጦ ወይ ጂሰስ ዛሬ አላቅም። አንድ ሰው በይቅርታ ልቡ ተፈታ። ልቤ ተፈታ በሉ እስቲ። መንፈሴ ተለቀቀ በሉ እስቲ። ወራባሻ ካታላ ስንጸልይ በይቅርታ ልብ ነው መጸለይ ያለ። ይቅርታን የማያውቅ ሰው ቢጸልይ ጸሎቱ አይሰማም። ከዚህ ጠራ አልፍ። በደንብ አስተውሉ። ስንጸልይ በይቅርታ ልብ ልክ እንደ ሐና የሚበድሏትን፣ የሚያሳዝኗትን፣ የሚያቆስሏትን ሁሉ ይቅር እያለች ነው ሲጸልይ የነበረው። አሜን። ሁለተኛው ስንጸልይ በምን አይነት መንፈስና ልብ ነው መጸለይ ያለብን? እርስ በርሳችን በመዋደድ መንፈስ። አሜን ነው። እርስ በርሳችን ምን በማለት በመዋደድ በመፋቀር በመያያዝ በአንድ ልብ በአንድ መንፈስ ስንጸልይ እግዚአብሔር ሰማያትን ከፍቶ ይመጣል። ጩና አሜን በሏ። ሐዋርያት ሥራን ሲታነቡ በአንድ ልብ ሆነው ይላል ሲጸልዩ የእግዚአብሔር መንፈስ በላያቸው ላይ ወረደ ይላል። በምን ልብ? በአንድ ልብ። በተከፋፈለ ልብ አይደለም። ሚስት ከባሏ ጋር፣ ባል ከሚስቱ ጋር፣ ከልጆች ጋር ተሰባስበን በአንድ ልብ። አየህ፣ አንድ ልብ ካለ ያ ቤት በእግዚአብሔር ክብር ይሞላል። በአንድ ልብ ሚስት ከባሏ ጋር፣ ባል ከሚስቱ ጋር ልባቸው አንድ ከሆነ ትዳራቸው ይለመልማል፣ ልጆቻቸው ይባረካል። በቃ ኤርትራና ኢትዮጵያ ከሆንክ እንዴት ይሆናል? የእግዚአብሔር ክብር እንዴት ይመጣል? እግዚአብሔር ይህንን መንፈስ ከኛ ላይ ከምድራችን ላይ ይንቃል። አሜን። ልብ አንድ እንዳው መንፈስ አንድ እንዳውን የሚያደርግ በአንድነት እንዳንቆም እንዳንጸልይ ጌታን በአንድ ልብ እንዳናመልክ የሚያደርግ እግዚአብሔር ጸሎትን የሚሰማው በአንድ ልብ በአንድ መንፈስ ሆነን ስንጸልይ ነው። ጩና አሜን በሉ። አንድ ጊዜ አንድ ሴትዮ ባለቤቷ እንትን ነው ኮማንደር ነው እና በጣም ሰውየው ይሄ ከደርግ ጀምሮ የነበረ ስለነበረ በጣም ዲክታተር ነው ሰውየው። በጣም እና ውፍረቱም እንትንም ቁመቱም ያስፈራል። እና ባለቤቱ ደግሞ ምስኪን የጌታ ሴት ነች። በጣም የምትጸልይ ጸሎት የምትወድ ነቢያት የምትወድ በቃ ሁሉ ጊዜ በቤቷ ማልቀስ መጮ የምትወድ ሴት ነች። እና ሌሊት አንዳንድ ለጸሎት ስትነሳ ከመኝታው ተነስቶ ይረግጣታል።
በተንበረከከች አትጩይ እንቅልፍ አልታሳጭኝ እያለ ይረግጣል። እሷ ያንን አሸንፋ ጸሎቷን ቀጠለች። እዛ ነገሩ እየባሰ ሄደ። ሆን ብሎ ልክ ጸሎት ሲጀምር ይመጣና ይረግጣታል በተንበረከችበት። መጨረሻ ላይ ጌታ ሆይ አለች። አይበቃኝም አለች። አይበቃኝም ይሄ እግር ለአንተ አቃቴ አለች። ይሄን እግር አንተ መያዝ አትችልም አባቴ። ካፏ ብቻ ጸሎት ወጣ። እንደዚህ ሶፍት አረገው። ይችላል። ጸሎት መልስ አለው በሉ። በብዙ ጥንቃቄ ነው መልእክት የምነግራችሁ። ጸሎት ምን አለው? አንሳ ካልሽ ያነሳል። ንቀል አንሳ ካልሽ ይሰራል። ጸሎት ምን አለው? መልስ አለው በሉ እስቲ። እንደዚህ ሶፍት አረገ እግሩን። የመንግስት ባለስልጣን ነው፣ ትልቅ ሰው ነው፣ ትልቅ ፖዚሽን ላይ ያለ ነው። ያልሄደበት ሆስፒታል ያልገባበት የለም። አልዳናም። ሽባ አርጎ ቁጭ አረገ። ከዛ በኋላ ጸሎቷን ቀጠለች። እሷ ከጌታ ጋር ያላትን ንግግሯን ቀጠለች። ከዛ መጨረሻ ላይ ዞሮ ዞሮ ያልገባበት ያልሄደበት ኢትዮጵያ ውስጥ ከኢትዮጵያ ውጭ መዳን አልቻለም። መጨረሻ ቤት መጥቶ ወደቀ። በወደቀበት እሷ እንደ ልማዷ ሌሊት ተነስታ ሃሌሉያ ስትል አልጋ ላይ እሱ ማልቀስ ጀመር። ማለት ጀመር። እሷ እልልታዋን ቀጠለች። ጂኒ ከሆነ የሚውጣ ብላ ነው። ከቤታችሁ ይውጣ ጂኒም ካለ ጸሎት የሚጠላ መንፈስ ራሻ ጋባላባ ቸርች እጄ ነው ስትይ አይኑ የሚቀላ መንፈስ ዛሬ ሽባ ሆኖ ይውደቅ። አሜን በል። በጣም ይገርማል። በኋላ መጨረሻ ላይ ጠራትና ባክሽ በድየሻል፣ አንቺን እየረገጡ የነበሩ እግሮቼ እንዴት እንደሆኑ አይተሽ፣ ይባክሽ ያንቺ አምላክ ኃያል ነው። ሊባርካችሁ በዚህ በ17 ቀን አንዳንዶቻችሁ እንደዚህ ትባላላችሁ። ያንቺ አምላክ ኃያል ነው። ያንተ አምላክ ኃያል ነው። ያንቺ አምላክ ጀግና ነው የምትባሉ ወንድሞችና እህቶች አላችሁ። ሰማው ድምጽ በዚህ 17 ቀን ፓራሼ ካንተ መግፋት አልነበረኝም ሳላውቅ አንቺን ገፍቻለሁ። አንደበቴን በአንተ ላይ መክፈት አልነበረብኝ ሳላውቅ አንደበቴን በአንተ ላይ ከፍቻለሁ። ማንሳት አልነበረብኝም ሳላውቅ ሳይገባኝ እጄን በአንተ ላይ አንስቻለሁ። ያንቺ አምላክ የምትባሉ እህቶች አላችሁ። ድብልቅልቅ አድርገህ አጨብጭብ። ወንበርሽ ላይ ደገፍ በይና መልስ አለው። ጸሎት መልስ አለው በሉ እስቲ። እባክሽን አለ ታምናለህ? አሁን የኔ አምላክ ጀግና። አረ አምናለሁ አለ። በል ጌታ ኢየሱስን ተቀበል አለችው። እሺ ምን አማራጭ አለ? ብዛው መኝታው ላይ አልጋው ላይ እንዳለ ጌታን ተቀበለ። ከዛ እየተጸለየ የእግዚአብሔር ሰዎች የሰጡት ዘይት አለ ወሰደችና አባዬ አቅሜን አሳይተሃል፣ ኃይልህን አሳይተሃል፣ ደግሞ የራስ የግል ዕቃም አድርገዋል። ከዛሬ ጀምሮ ደግሞ ወደ አንተ እስኪመጣ ድረስ ባለቤቴ እንደ ባል እያከበረኝ ጸሎቴን አሜን እያለ እየተቀበለ እንድንቀጥል እግሩን ፈውስ ብላ ዘይት እየቀባይ መጸለይ ጀመረች። ልክ እግሩ ላይ ዘይት አፍስሳ ስትጸልይ እንደ ፌንጣ ዘሎ አይነሳ ይችላል። እዛ አካባቢ ላይ 5 ሰዎች በመንፈስ አይቻል እንዲህ የሚል ድምጽ ሰማው።